አንዱን ቢለዩት አንዱ ይመጣል፣ ፍቅር መቼ እንዲያልቃል ይላልና እንግዲህ ሄሉና ኤሪክ ነበር እኔ ስሰራ የነበረው። አሁን ደግሞ ነገሮች አለቁና ማለት ነው። በአዲስ ፍቅር ሆነ ተከናወነ እያሉ መጥተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሌዳና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። እንግዲህ እኔ አንድ ወር ሆኖኛል ዩቱብ ላይ ከጠፋሁኝ ማለት ነው። እስኪ እንግዲህ ካሁን በኋላ እመጣለሁ ብዬ ተስፋ አደርጋለሁኝ። ወዳችኋለሁ፣ ናፍቃችሁኛል የምር ማለት ነው። እና ጠፋችሁ ያላችሁ ለጠይቃችሁኝ ደግሞ በሰላም ነው አልሐምዱሊላህ። እና እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። አላህ ከመጥፎ ነገር ይጠብቃችሁ፣ ወጥቶ ከመቅረት ይጠብቃችሁ እላችኋለሁ። ውድ ሀገሬ ልጆች የረፍት እንጀራ ይወፍቃችሁ። የምትመኙትን ሁሉ ዛሬ ጁማ ነው፣ አላህ ይወፍቃችሁ። የምትወዱትን ብቻ ሳይሆን አላህ ይወደድላችሁ፣ ለእናንተ የሚጠቅማችሁን ነገር በህይወታችሁ ያምጣላችሁ። ወዳችኋለሁ፣ አከብራችኋለሁ እያልኩ እንግዲህ መጥቻለሁ። ያው ሰሞኑን በእርግጥና ሄሉን እያየኋቸው ነበር። ያው ቪዲዮ አልሰራሁም እንጂ ከእሱ ጋር እንግዲህ አዲስ ፍቅር ፏሻ ብረቅ እያሉ እየመጡ ነው እና ህይወት ይቀጥላል። በነገራችን ላይ እንግዲህ እኛ አብረው የመጡትን ሁሉ ተጣመሩ፣ ተጋቡ ነው የምንለው። በእርግጥ ህይወት እንደዚህ ናት። የሚገርማችሁ ነገር ለስራ ብለው ቢገናኙ ብዙ ነገሮች ያቀራርቧቸዋል። ግን ደግሞ ማንም ከማንም ጋር እንደማይቀጥል ብዙ ነገር አለና አንዳንድ ጊዜ በህይወታችሁ እየተደራገራችሁ ሊሆን ይችላል። እንደዚህ ሰው ጋር ተቀራርባችሁ ነገሮች ሳይሳኩ ወይም ደግሞ ከነሱ ጋር ስትለዩ ህይወት አበቃለት፣ ካሁን በኋላ በቃ ሰው አላምንም፣ ሰው እንትን አንልም ማለት በእነሱ መማር ትችላላችሁና እንደምትመለከቱት እንግዲህ ሄሉ መጀመሪያ ከማርክ ጋር ነበረች፣ ከዛ ካላዛር ጋር፣ ከዛ ደግሞ ከቢኒ ጋር፣ ከዛ ከኤሪክ ጋር። አሁን አምስተኛ ሰው ግን በቃ ህይወት እንዲህ ይቀጥላል። ከስራችሁም አንጻር ይሄ አሁን የነሱ በስራቸው አንግል ስለሆነ ብቻቸውን ቢመጡም ያላቸው የለም፣ ግዴታ ሰው ያስፈልጋቸዋል። በዛው አጋጣሚ ደግሞ ያው ሰው ጋር መተዋወቅ ይመጣል። ከተዋወቁ አልፎ እንግዲህ ወደ ፍቅር ደረጃ፣ ከጓደኝነት ወደ ፍቅር፣ ከፍቅር ወደ ትዳር የሚደረስበት ሁኔታ ይመጣል። ግን የትም ሆኖ የትም ሰው ልጅ አትበድሉ። ባላችሁ አጋጣሚ መልካም ሆኑ። መልካም ከሆናችሁ ሁሌም የተሻለ ነገር ይመጣል እና በህይወታችሁ ለሚከሰቱ ነገሮች ያበቃለት ያለቀለት ነው ብለን ማሰብ እንደሌለብን ነው የምነግራችሁና ህይወት ይቀጥላል። በቃ ህይወት ይቀጥላል። የሰው ልጅ ሊቀጥል ሊኖር ትዳርም ሆነ አብሮ ሊኖር የሚችለው በቃ አላህ ሲፈቅድልን ብቻ ነው እና እሱ ሁን እስካለው ድረስ አብረን እንቀጥላል። ከዛ ካለፈ ደግሞ ካላስ እንለያያለን። ወይም ደግሞ እንግዲህ ለእኛ ይመስልናል እንጂ እነሱ የሚገናኙበት የራሳቸው አንግል ይኖራቸዋል። ገብቷቸዋል። ግን ለእኛ እዚህ ቦታ እኛ ተመልካቾች እንደዚህ ተጣምሮ ስናይ ሁልጊዜም በቃ ሮጠና ቢጋቡ ብለን ነው የምናስበው። እና ትዳር ደግሞ እንደዚህ ሮጣችሁ የምትገቡበት አይደለም። ብዙ ነገሮች አሉ፣ መጠናናት ያስፈልጋል። እና እንግዲህ እነሱ ከስራቸው አንግል ነው እና ፍቅርን ራሱ እያየኋት ነበርና ባለፈው የሆነ ልጅ አዲስ ላይ አምጥታ እና እሱን ይዤበት የመጣሁት ያው ታውቃላችሁ፣ እኔ ብቻዬን ቪዲዮ ብሰራላችሁ ምንም ልላችሁ አልችልም፣ ምንም አይዲያው ሊመጣልኝ አይችልም። እና ከዛ እንግል ግዴታ አዲስ ሰው ማምጣት ግድ ይለናል እያለች ነበርና እንግዲህ የስራቸው ባህሪ ስለሆነ ምንም ማድረግ አይችልም። ሲመጡ መቀበል። ግን ማንኛውም ሰው ይምጣ የሚሄድም እኛ መጥፎ ነገሮችን መጻፍ የለብንም። የእነሱ ህይወት እንግዲህ በዚህ የተመሰረተ ስለሆነ አንዱ ሲመጣ አንዱ ሲሄድ ስለሆነ ያው ግን ኤሪክ በጣም ብዙ ምርጥ ጊዜያቶችን አሳልፎ ነው የሄደው። አላህ የተሻለው መንገድ ይምራው። እንግዲህ ወደ ሀገር ገባ ብለው ባለፈው ቪዲዮን አይቼዋለሁ። ያው እንዳልኳችሁ ቪዲዮ እየሰራሁ አይደለም እንጂ አያቸዋለሁ አለፋለሁ ማለት ነው። እና እንግዲህ በሰላም ሀገሩ ይግባ። ዩቱቡንም እንግዲህ ያው ለቆበት አያውቅም ከዛ ወዲህ በእርግጥ አንተ ይሁን ነው ወዶቼ። ለማንኛውም ቻናሌ ላይክ ሰብ እያረጋችሁ አበረታቱኝ። ጠፍቼ ስለከረምኩኝ ያው ቻናሌ ቀዝቅዞብኛል። እወዳችኋለሁ፣ አከብራችኋለሁ። በያላችሁ በሰላማችሁ ብዛልኝ። አብሬያችሁ ነበርኩት።